ምን ይባል መስራቁ ሲባል ወፍጥሮ ይነውጥ ነው የሚወለው አያችሁ ጥናታቸው አያችሁ ቀታቸው እንደው ለሁሉም ያገኙለታል ነው የምላችሁ እኔ እስቲ ግጻዊውን ተመልከቱ እኛ ግጻዊ አሁን ተዘጋጅቶ ስላገኘ ነው እንጂ ወንድሞቼ እሱን እኔ አሁን አዘጋጅ ብትሉኝ 50 ዓመት ብር በዘጋገኘዋለሁ ማን ያገኘው ግን ዛሬ ለጻርቃን ለቅዱሳን ለእመቤታችን ለባለቤቱ ለሐዘኑ ለደስታው ለክርስትናው ለሰርጉ ለፍታቱ ከዳዊቱ የሚስማማውን ከወንጌል የሚስማማውን ከጳውሎስ የሚስማማውን አመተው እንደ ንብ ከየቅጠሉ ቀስመው ማር የሆነ ስርዓትና ዕውቀት ያቆዩልን አባቶች እኔ በእውነት እኔ ነፍሳቸውን ይማራል በረከታቸው ይድረስ እንኳን የነሱ ልጆች አደረገ እኛ እኮ የት ቦታ ስለዚህ ገብቻ አልተማርኩም እኔ በየሚዲያው ሂጄ በየመጽሐፍ ምርቃቱ ሂጄ እማወራው እኮ እምዬ ቤተ ክርስቲያን ጠምቃ ያስቀመጠችውን ቅኔ እኮ ነው የማውቀው ሌላ እኮ ነገር የለንም በክብሯ በልዕልናዋ ልክ የሚገልጣት በማጣቷ አሁን ህዝብ ተመልከቱ እንዴ የድጎ የማን ላንተ መስራስቸኔ ይቀርታል ሶስታችሁም ያቀረባችሁልን እኔ በእናንተ ውስጥ ያየሁ የነበረው የቤተ ክርስቲያንን ታላቅነት የምስጢር ጎተራ መሆኗል እኔ አሁን እሳቸው የኔ ታለው ሊቃኙልን እኮ እንደ የኔ ቢጤ ቀባጣሪ ሰባኪ እየቆረጠረ ቢሰብኩ 6 ወር ይሰበካል እውነቱን ለመናገር ፍትፍት ነው ያጎረሱት ፍትፍት ነው የበላ የጾም እርጎ የጾም ወተት የጾም ቅቤ የጾም ማር ነው የበላነውና የኔታ እድሜ ይስጠውት እውነቱን ለመናገር እርሶኛ ወንበር ቁጭ ብለው እኔና ስቡ ወንበር ቁጭ ብለው ይማራሉ ይሄንን የመሰለ ጥበብ ይሄንን የመሰለ ዕውቀት ይዘው የእርሶ መምህር ነን ለጉራ ይመቻል ለነገሩ ጥሩ ነው ለዓለም ባለሙያ ልጅ በድጓው በዜማው ቅመም ባቋቋሙ ቅመም በቅኔው ቅመም በጠባዩ ቅመም የልጅ አዋቂ ልባም ልጅ ነው እነዚህ የኛ ተማሪዎች ናቸውና አሁን ሰው እንግዲህ እናንተን ሲያይ እነዚህ ተማሪዎቻቸው እንደዚህ ሊቃውንት ይሆኑ መምህራኑ እንዴት ሆኑ ብሎ እኛም ከፍ እንላለን እውነቱን ለመናገር ጥሩ ነው አሁን እኔ ከቤተ ክርስቲያን የሚገርምኝ ነገር ልንገራችሁ አሁን እኔን ታሮል ታውቁታላችሁ ሌሎቻችሁም ታውቁታላችሁ ነክ የሚባል ቀለም አለ ይሄን ማቀላ አሁንኛ ተደግሶ ተዘጋጅቶ ከብሉይ ተለቅሞ ከሐዲስ ተቀምሞ በዜማ ጣፍጦ ተቀሽሮ ጆሮ እንዲጣፍጥ አይምሮ እንዳይጎረብጥ ህሊናን እንዲያጠግብና እንዲያረካ ተደርጎ ስለተዘጋጀ ድካሙ አይገባል አንድ ቅርብ ቀን አንድ ሰው ከአሜሪካ ዩኒቨርሲቲዎች የሚያስተምር አንድ ኢትዮጵያዊ ፕሮፌሰር በአንድ ጉዳይ ጥያቄ ሊጠይቅ ደውሎልኝ ነበርና ስለ አሜሪካኖች እየነገረ ነበር አሜሪካውያን አባቶቻቸው በጣም ጠንካራ ናቸዋል ዛሬ አሜሪካ የዓለም ፖሊስ ናት አሜሪካ በአሁኑ ጊዜ ማለት የአንድ ሀገር መንግስት ለመውደቁም ለመቆሙም የአሜሪካ ፈቃድ ያስፈልጋል እግዚአብሔር ብቻ አይደለም ወለዘፈቀደው መንግስቱ ያለው እግዚአብሔር ብቻ አይደለም አሜሪካ ካልፈለገች መንግስታት ይወድቃል አይተናል በዘመናችን እኛ እንኳን በዚህ እድሜያችን ያነበብነውን አንብበነዋል በዘመናችን ደርሶ ብዙ የአፍሪካ ሀገሮች አሜሪካ ጋር ተጣልተው መንግስታቸውን አጣው ደርግ መንግስቱን ያጣው ህዋቱ ወቅቶት ብቻ አይደለም አሜሪካ ፊቱን ስራ ምዕራባውያኑ ፊት ስራ ዙሩበት ነውና አሜሪካውያኑ የጥንታውያን አባቶቻቸው ጠንካራ ነበሩ አሁን የመጡት ምስጥራት ጥቅስ ይጨምሩልኝ ደህና ዋላችሁ እና ፕሮፌሰሩ የነገረኝ ነው በሌላ አንቀስ ተነስቶ ነው አንድ ንግግሬን ቀንጭቦ ወስዶ አንድ ጽሁፍ ጽፌበታለሁና እንደው ፈቃድ ልጠይቅ ብሎ ነው ፕሮፌሰሩ ትልቅ ሰው ናቸው እንቀርታ ፕሮፌሰር ናቸውና ምን አሉ አሜሪካውያን እንግዲህ ዘመናዊ ትምህርት የምትማሩ ሰዎች ታውቁታላችሁ ናቹራል ሳይንስ እና ሶሻል ሳይንስ አለ ናቹራል ሳይንስ እንደምታውቁት ነው ይፈትናል ፊዚክስ ነው ኬሚስትሪ ነው ባዮሎጂ በጣም ከባድ ነው ማቴማቲክስ ነው እንግዲህ ባለሙያዎቹ አውቁታኛ ሰው ሙያ ገብተን አንፈተፍተን ሶሻል ሳይንስ ደግሞ የሳይኮሎጂው ታሪኩ ምኑ ተቀጠራቅሞ እዛ ውስጥ አለ አሁን በአለፉት 30 እና 40 ዓመታት አሜሪካውያን የገጠማቸው ፈተና ላይ ሰው ከሶሻል ሳይንስ ከናቹራል ሳይንስ ይልቅ ወደ ምን እያመዘኑ መጡ ወደ ሶሻል ሳይንስ እያመዘኑ መጡ ለስላሶቹ ሰነፎቹ ነው አባቶቻቸው ሰርተውላቸው ሙተው እንጂ አሁን እንዳለው የአሜሪካ ወጣት ቢሆን አሜሪካ በድል ነው አትቀጥልም ነበር አረቀው አስበው አሜሪካ እንደመጣው ከአትላንቲክ ባሻገር ነው በሁለተኛው ዓለም ጦርነት
የዓለም የጀርመን ሳይንቲስቶች ሌላውም የምዕራቡ ዓለም ሳይንቲስቶች ማምለጫ መሸሸጊያ መደበቂያ ያደረጓት አሜሪካ ነው። እሷ ደግሞ ታውቅበታለች። ዳቦ እያበላች ጭንቅላታችን ምጥጥ አድርጋ ወሰደች እውቀታቸው ምጥጥ አድርጋ። እኛ ሀገር አሁን አይታችኋል። ከአዲስ አበባ ሄዳችሁ መቀሌ ስራ ለማግኘት ትግርኛ ማወቅ አለባችሁ። ኦሮሚያ ክልል መሄድ ኦሮምኛ መናገር አለባችሁ። የሰው እውቀት በቋንቋው እየተመዘነ ድንቁርና ባህር ዳር ለመሄድ ነው ኦሮምኛ አማርኛ መናገር ፊዚክስ ለማስተማር ለምንድነው አማርኛ ማወቅ? ለምንድነው ትግርኛ ለምንድነው ኦሮምኛ የምናገር? ፋብሪካ ለመክፈት ለምንድነው ኦሮምኛ የምናገር? ለምንድነው አማርኛ የምናገር? ትግራይ እጅ ወርቅ ለማውጣት ጥበብ እንጂ የሚያስፈልገኝ ትግርኛ አይደል። ባህር ዳር እጅ አባይ ዳር ላይ ሪዞርት ለመገንባት ብርና ጥበብ እንጂ የሚያስፈልገው አማርኛ ነው። በጥቅሻ የሚገነባል። እና ሰውየው ሲነግረኝ ምን አለ? አሁን የመጡት አሜሪካውያን ሀሞታቸው እየፈሰሰ ወኔ እየከዳቸው ወደ ለስላሳው እዛው ላይ ምንሯ ሰውየው ሲነግሩኝ እኔ እንደ ሰው ቋንቋ እንዳላበላሽ ብዬ ነው እንጂ ሶፍት ስኪል እና ሃርድ ስኪል የሚባል አለ አለ ሰውየው። እና አሁን ወደ ብሉ እየመጡ ነው ወደ ለስላሳው ድካሜ ወደማይጠይቀው ወሬ ወደሚበዛው። አሁን ልክ በቤተ ክርስቲያን ታውቃለህ ብዙ ሰው ስብከት ላይ እየተረባረበ ነው። ምክንያቱም ስብከት አገባብ የለው፣ ትርጓሜ የለው፣ ጸናጽል የለው፣ ምልክቱ ተበላሻ ይባል። ጌታችን አብርሃም ከሀገር ውጣ ብሎ ተመረ ገበገሮች አብርሃም እንደወጣው ትወጣለህ። ምን ጥቅስ ያስፈልገዋል? አገባብ የለው፣ ፍርቅ የለው። ቅኔ ቤት ያምጣቁት። አሁን ሰሎሞን ቅኔ ያደረጉልን ማን ናቸው? መምህር መንግስቱ። አሁን ይሄን የመሰለ ቅኔ አሁን አንድ ሰባኪ አምጣ ብሎ 10 ዓመት ሊቆጥር ያገኙ። የሚገርም ሰባኪ ለመሆን ዘማሪ ለመሆን በሁለገብ ደረጃ ማንም ሰባኪ መሆን ይችላል። እንደው አቀላጥፎ የሚያወራው ነው ሰባኪ ሆነ። ምን ችግር አለ? ቅኔ መምህር መጋቢው ሰይፈ ስላሴ ታውቃላችሁ? እኔታ ሃይማኖት ያውቋቸው በጣም የተከበሩ ባለሙያ ቁጥብ ክት ሰው ነበሩ። በጣም ነበር የምወዳቸው እኔ። እናሳቸው አንድ ጊዜ ምን አሉ? በቤተ ክርስቲያን መመዘኛ ያጣው ሙያ ቅኔ ነው። ማን ነው? ስብከት ነው። አሁን ቅኔ ቢሆን ከየኔታ ያደል ከየኔታ ክፍል ወይ ከየኔታ መንክር ወይ ከየኔታ መንክር ግጭ ከገሌ ቦታ ይባላል። አሁን ስብከት አንድ የት ነው የተማርከው ብትለው ወይ ከሚዲያ ሰምቼው ሊልኮ ይችላል። እኔ ስብከት እውቀት ነው ብዬ አምኜም አላውቅም። እግዚአብሔር ይመስገን ወደፊት ሁሉ አላምን። የሚገርመው ነገር የእስከዛሬ ለሚቆጭኝ ወደፊት ሁሉ አላምን። እና እሳቸው መጋቢ ብሎ ማለት መለኪያ ያጣ መመዘኛ ያጣ ዝማሬና መዝሙርና ስብከት በቤተ ክርስቲያን የመጨረሻው ትንሹ ስራ በቤተክርስቲያን ሰባኪ መሆን። ቅዳሴ ለመቀደስ አሃዱ ማለት አለበት። አሃዱ ዘወትር ስለምንሰማው ነው እንጂ ቀላል ዜማ እንዳይመስላችሁ። አሃዱ በጣም ከባድ ዜማ። ንስግድ ቀላል ዜማ እንዳትመስላችሁ። እግዚኦ ወንጌል ቀላል ዜማ ወንጌል ብሎ አሁን አንድ ሆነ ቦታ ሰው እየቀድሳለ ብሎ ወንጌል ሲሉ እንደው የወይፈን እርሻ ሆነ። እና ፕሮፌሰሩ ሊነግረኝ የፈለገው ልንገራችሁ። ፕሮፌሰሩ ምን አለ? አሁን ያሉት አሜሪካውያን ከጠንካራው ትምህርት እየሸሹ ስለሄዱ ጠንካራውን ትምህርት ማን ወሰደው አለ? የእስያ ሀገሮች ቻይና፣ ህንድ፣ ኮሪያ እነዚህ እነ ታይዋን እነ ቪየትናም የሚባሉ ከዛ ደግሞ እንጥፍጣፊውን ደግሞ ትንሽ አፍሪካውያን። የአፍሪካውያን ጭንቅላት እንደ ጎጃም ጠላ እንደተመረገ ነው። ምንም የኛ ድንቁርና ልክና መልክ ነው። እንደውም አንዳንድ ጊዜ ምን ይመስለኛል እኔ ፈረንጆቹ ወደፊት እኛ ወደ ኋላ ሩጫ የጀመሩ ይመስለኛል። እግዚአብሔር ነው እኛ ወደ ድንቁርና እነሱ ወደ ልዕልና ሩጫ ማን ይደርሰው ብለን እኔ በእውነት አሁን የደረስንበት የድንቁርና ልክ እኔ በዘመናት እንደርስበታለን ብዬ አስቤ አላውቅም። በዚህ ልክ ሰው ገስግሶ ደንቆሮ ይሆናል እንዴ? አሁን ክረምቱ እየመጣ ነው። ይገርማችኋል። ታውቃላችሁ የትግራይ ገበሬ፣ የጎጃም ገበሬ፣ የጎንደር ገበሬ የዓመት ቀን ለሚሸምትበት የሚሰራበት ሰዓት ነው። ጀግኖቹ መሳሪያ ወለውላሉ። ምርጥ ዘር ለጠየቀ ገበሬ ፈንጅ እናቀብለዋል። ከዚህ የበለጠ ድንቁርና ምን አለ? የፈለኩት ምንድን ነው? አሁን የቤተ ክርስቲያኒቱ እውቀት ከዕለት ወደ ዕለት እያሽቆለቆለ መጣ ነው አላችሁ። እና ሰውዬው ፕሮፌሰሩ ምርር ብሎ የነገር እውነትን እምላችሁ አሁን ኢትዮጵያውያን እስኪ እንደው እውነቱን ለመናገር ጣሊያን ዛሬ ቢመጣ እንመልሰዋለን። እሺ በ69 ዓመተ ምህረት ሶማሌ ኢትዮጵያን ወራ ነበር። የሚገርማችሁ ድሬዳዋ ሁሉ ልትገባ ነበር። ዛሬ እግዚአብሔር በኪነ ጥበቡ
ለጥላቶቿ የቤት ስራ ሰርቶ እየጠበቃት እንጂ እንደኛ ስንፍና፣ እንደኛ ሆዳምነት፣ እንደኛ ቸለልተኝነት፣ እንደኛ ኢትዮጵያውያን እኮ አሽቆልቁለን ከሀገር ፍቅር ወደ መንደር ፍቅር እንገባለን፣ ወደ ሰፈር ፍቅር እንገባለን። አሁን እኮ ወልቃይት ያንተ ነው አይደለም እኮ ነው ጠው የኢትዮጵያ ድንበር ይከበር እኮ አይደለም። ማነው ራያ ያንተ ነው አይደለም። ሰፈር ሰው እያሽቆለቆለ ሲመጣ ጭንቅላቱ እያረጀ ዕውቀቱ እያፈጀ እየጃጀ ሲመጣ እዚህ ነው የሚደርሰው። እና ሰውየው የነገረኝ ምንድነው አሜሪካውያን ዛሬ አባቶቻቸው ጥሩ ስራ ሰርተውላቸው ስለሞቱ ስላረፉ ጎበዞች ናቸው። ይገርማቸዋል። አሜሪካውያን ምንም ያጠፋ አሁን ጥቁሮችና ነጮች አሜሪካ ጠላቶች ናቸው ነበር በድሮ። አሁን ያ ሁሉ ቀርቶ ዛሬ ነጮቹ ጥቁሮች አይደሉ ጎበዞች፣ ነጮቹ ልባሞች ስለሆኑ ዛሬ ማርቲን ሉተር የሚባለው አብ ኤድሪሚያል አንድልማል ብሎ የተናገረው ሰውዬ ጥቁር ነው። ነጮቹ ግን ዛሬ የማርቲን ሉተር ኪንግ ነጮቹን አዋርዶ ለነጻነት የታገለው ሰውዬ ሞቷል። ዛሬ በሱ ስም ልደቱ ዓመታዊ በዓል ሐውልት ቆሞለታል። እኛ ዛሬ በጀግኖቻችን እንኳን መግባባት የተሳለ በአፄ ዮሐንስ እንኳን እንግባባል፣ በአፄ ምኒልክ እንኳን እንግባባል። በእንደሱ በመሪው ቢያንስ እንደ 100% ሰው መመናል ነበር ይባል። እኔ አንዳንድ ጊዜ እንደሱ በምንም ነገር ሳይግባባ እንዴት ይቀር? ምንም አለ መግባባት እኮ በሁሉም ነገር መግባባት እርግማን ነው። ለሱ ልክ አይደለም፣ ጤነኝነት አይደለም። ምንም አለ መግባባት በግልባቸው እርግማን ነው ለማለት እና እኔ ይሄን የመሰለ ጥበብ ይሄን የመሰለ ዕውቀት ቤተክርስቲያኒቱ ጠንካራውን መዋያዋን እነንታ ልዑል ቆልተው የቆሉበት ይባላል። የድጓም ቆሎ የቆሉበት ቁንጫና ተዋል ጨፍሮባቸው ውሻ ነክሷቸው በኮቸሮ አንጀታቸው ታጥፎ ያቆዩ ጥበብ ነው። ቀላል እነ ለዓለም የደከሙበት ድካም እነ ማን ነው ወንድም የባለቀኔው እነ መንግስቱ የደከሙበት ድካም ቀላል ነገር አይደለም። እነ ይሄንን ቤተክርስቲያን ይሄን እያጣች በሄደሽ ቁጥር አሽቆልቆላ ባዶዋ ነው የምትቀረው ነው ለማለት ነኩን ተመልከቱ። ጎንደር ይባላል አንድ ስልክ ቤት የሚሰራው ኦፕሬተር ነው ታው መምስሉ እና ኦፕሬተር ነክ መቼም ሊቃውንቱን ማደንቃቸው እኔ ነክ ማውጣት ይወዳሉ። እና ምስማኩን ምን እንበለው አሏቸው አሉ ይደበ ወፍጡነ ይራውጽ ነው ይበለው። ስልክ ቤት ነው የሚሰራው ሰው አስደዋይ ነው። በጥንት ጊዜ ማስደወል አልነበረ። ምን ይባል ምስማኩ ሲባል ወፍጡነ ይራውጽ ነው ይበለው። አያችሁ ልቅናቸው፣ አያችሁ ዕውቀታቸው እንደው ለሁሉም ያገኙለታል ነው የምላችሁ። እኔ እስቲ ግጻዊውን ተመልከቱ። እኛ ግጻዊ አሁን ተዘጋጅቶ ስላገኘ ነው እንጂ ወንድሞቼ እሱን እኔ አሁን አዘጋጅ ብትሉኝ እኔ 50 ዓመት ብር መዘጋገኘዋለሁ እንዴ? ማን ያገኘዋል? ግን ዛሬ ለጻድቃን፣ ለቅዱሳን፣ ለእመቤታችን፣ ለባለቤቱ፣ ለሐዘኑ፣ ለደስታው፣ ለክርስትናው፣ ለሰርጉ፣ ለፍታቱ ከዳዊቱ የሚስማማውን ከወንጌል የሚስማማውን ከጳውሎስ የሚስማማውን አምተው እንደ ንብ ከየቅጠሉ ቀስመው ማር የሆነ ስርዓትና ዕውቀት ያቆዩልን አባቶች እኔ በእውነት እኔ ነፍሳቸው ይማር አለ በረከታቸው ይድረስ። እንኳን የነሱ ልጆች አደረገ። እኛ እኮ የትም ቦታ ስነሱ ገብቻ አልተማርኩም። እኔ በየሚዲያው ሂጄ በየመጽሐፍ ምርቃቱ ሂጄ እማወራው እኮ እምዬ ቤተ ክርስቲያን ጠምቃ ያስቀመጠችውን ቅኔ እኮ ነው የማውቀው። ሌላ እኮ ነገር የለንም። ሌላ ምን ሀብት ንብረት አልነቱን ለመናገር ያኮራል። ሰው ፊት ያቆመችን በእውነቱ ከሰው ፊት ያቆመችን መጋረጃ የሆነች ነውራችንን ድንቁርናችንን ሸፍና ክብርና ሞገስ የሆነችን ተዋሕዶ ቤተክርስቲያን አስተጋባአት ተነ ቅድስት ቤተ ሐዋርያት የተባለች ቤተክርስቲያን ናት። በእውነቱ ስሜት ውስጥ እንዳልገባ ይቅርታ ወንድሞች፣ ደግሳችሁ ስላበላችሁን በጣም እናመሰግናለን። ይልመድባችሁ። እኔ እውነቱ ቅድም መምህር በጻ እንደተናገረው እኔ አሁን እዚህ እንጀራ ወጡን ቤት የምበላዋለሁ። የትም የተሻለ ቦታ ሄደን መብላት እንችላለን። ግን የቅድሙን ድጓ የት እናገኘዋለን? የቅድሙን ወረብ የት እናገኘዋለን? የቅድሙን ቅኔ የት እናገኘዋለን? ቀላል ነገር እንዳይመስላችሁ እና በእውነት ሶስታችሁም ቃሉን ያሰማችሁን ሕይወታችሁ ይባረክ፣ ኑሯችሁ ይባረክ። እነንታለውን እነ ለዓለም ተስፋ እንዳትቆርጡ። እናታችሁን እዋት። እውነቱን ለመናገር ዘበኞቹን እርሷቸው። ሌላው ሁሉ እናንተ ውጭ ቆማችሁ ውስጥ የቆሟሉ አደናግረው የገቡ ይገርማቸዋል። ይሁዳ 3 ዓመት ከ3 ወር እዛ ጉባኤ ቁጭ ብሎ እነ ኒቆዲሞስ እየተደበቁ ደርሰው ይመለሱ ነበር ማታ። ይሁዳ ግን እዛ መሽጎ ገንዘብ እያሰላ ስንት ብር ይደርሰኝ ይሆን እያለ ገንዘብ ቆጣሪ እዛ መሽጓል። ይሁዳ ማን ነው? አንድም እያልኩ እዛ ውስጥ አልገባም። እናንተ ሊቃውንት ናችሁ፣ ፈትፍቱት እና እኔንታ ልዑል መምህር ለዓለም እድሜና ጤና ይስጣችሁ።
የምታገለግሉት አምላክ ይድረስላችሁ።